እስከዛሬ እንግዲህ ብዙ ነገር ያቃጠለኝ ብዙ ነገር አንጀቴን ያሳረረው ዝም ብዬ ቆይቻለሁ። እሺቱ መለሰ በገደም ዳሚው ባምቢ ሀበሻን ለምን ይቤት ሰላም እንደናችሁ ያገሬ ልጆች እጅግ በጣም የምወዳችሁ የማከብራችሁ ትንሽ ያው ሃይ ጋይስ አይ ቲንክ ይሄ መጨረሻ ቪዲዮ ነው የሚሆነው በዚህ አካውንት አዎንታ በርሲሳ ስለ ኮሜዲያን እሸቱ የተናገረው እጅግ አነጋጋሪ ነገር ምንድን ኮሜዲያን እሸቱም እንግዲህ ለዚህ ነገር ህዝቡ ላነሳው ጥያቄ እጅግ ድንቅ ምላሽ ሰጥቷል። ይህ የሰጠው ምላሽ ምንድን ባምቢ ሀበሻ ከእሸቱ ጋር በነበራቸው ጸብ እንግዲህ እጅግ አሳዛኝና አስፈሪ መልእክቶችን አስቀምጣለች። ህዝቡን እጅግ እያነጋገረ ያለው ይህ አሳዛኝ ህዝቡ ስጋት ውስጥ እንዲገባ ያደረገው መልእክት ምንድን እነዚህንና ፈታዛና የሚያደርጉ ቪዲዮዎችን በዛሬ ቪዲዮ ይዘንላችሁ ከቸስቴ ብለናል። ይኸው እንደ ሁሉ ጊዜውም አሊዛችሁም ይህን ቪዲዮ ከመጀመራችሁ በፊት ሰብስክራይብ እና ላይክ ማድረግ እንዳይረሳ። ወደ ቪዲዮ እናልፋለን። ሰላም እንደናችሁ ያገሬ ልጆች እጅግ በጣም የምወዳችሁ የማከብራችሁ ትንሽ ያው ሰሞኑን የቦክስ ወሬ አለ። ይሄ ድል ደግሞ ለኛም ያስፈልገናል ብዬ አሰብኩኝና ትንሽ ከኔ ጋር ደግሞ ቦክስን የሚወድ ስፖርትን የሚወድ ጓደኛዬ ሙያውን የማከብርለት ልጅ ሚካኤል ነው። ልጅ ሚካኤል ደግሞ በጣም ቦክስ እንደሚወድ ትንሽ ቲክታክ ላይ ገብቼም ምናምን አይቻለሁና ከልጅ ሚካኤል ጋር ቦክስ መግጠም ፈልጋለሁ። ስለዚህ ይሄን ሐሳቤን ተቀብሎ ትንሽ ደግሞ እኔም ስፖርት እንድንሰራ አንድ 3 ወር 4 ወር ቢሰጠን ወራላ ማይሸሽበት ደስ የሚል የኤንጆይ ማድረግ እንችላለን በቦክስ ማለት ነው። ስለዚህ ለልጅ ሚካኤል አድርሱለት። እንደ ሐሳብ እኮ አሪፍ ነው አይደል? እንደዚህ ጋር ጋይስ በወዳጅነት አስመስለ ለመደብደብ እንዳሰብ ገብቶናል። ለምን እሱን ፈለግ ከሌላ ሰዎች ጋር ጠንከር ያሉ ሰዎች ፈለገ የድብድብ ልምድ ያላቸው ሰው ጋር ገብተህ ተደብድበህም እንደማንኛውም አሁን እየመጡ እንዳሉ ሰዎች ተደብድበህ የሆነ ሳንቲም ይዘህ መውጣት ብታስብ አይሻልም? በጌታ ወየ ለማንኛውም እንዳታመሩ። ያው በነገራችን ላይ ቤተሰቦቼ ቀጥታ ከውጭ ሀገር ነው የሚከታተሉትና ለነሱም እንዲሆን ይሄ ኢንተርቪው በእንግሊዘኛ በጣም ደስ ብሎኛል ምናምን ብለህ መልእክት አስተላልፍ። ስኮላርም ታገኝ ትችላለህ። በነገራችን ላይ first of all thank you for give this chance. I happy to the best answer from alternative angle with column A with column B blank space ዲዩል ጋታ በዛራ ቴክ ዩ ስፖንታኖ ስኮላርሺፑን መታገኝ ቦምባስቲክ ሳይድ አይ ጀለስ ጥያቄውን ነው የሸመደደው። ይመች ራስህን አስተዋውቅ ተብለ ብላንክ ስፔስ ያልክ ሰውዬ ወይኔ ባላችሁ ምንድነው የተማረው? የሰውዬ በምልክት ቋንቋ ነበር ሲማር የነበረው። አብዛኛው ትምህርቶች ኮሌጆችና ዩኒቨርሲቲዎች ላይ እንግዲህ አብዛኛው ትምህርት የሚሰጠው በእንግሊዘኛ ነው። በምን ተምሮ እንደተመረቀ እንግዲህ መግማማት ብርሃኑ ነጋ እንግዲህ ይሄንን ሲያይ ሃይ ጋይስ አይ ቲንክ ይሄ መጨረሻ ቪዲዮ ነው የሚሆነው በዚህ አካውንት ላስት ዋርኒንግ ላይ ያለው አካውንቴ ኦልሞስት ሁሉም ቪዲዮዎች ጠፍተዋል። ማስተላለፍ የመጣው ሐሳብ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ተወክለኛለሽ ብለሽ እኔ አልወክልሽም። እሺ እናቴ አንቺን ሌቦች ምኖች ናቸው ሊወክሉሽ የከበቡሽና እኔ ልረዳሽ አልችልም። እነሱ 30-60 እየተካፈሉ ከነዲያን ጋር እነሱ ይጠብቁሽ። እኔ መጥቼ ካስቀደስኩብሽ ጸበል ከተጠመቅኩብሽ እናት ከሆንሽኝ ለኔ ቤተክርስቲያን ይበቂ ነሽ። ዝም ብላችሁ እንጂ እኔ የገዳም ማስታወቂያ ከሰራው ዘመን የለኝም ነበር። እኔ እኮ ተጠግቼ አምላኬን ፈልጌ ተጠግቼ ጭራሽ ከአምላኬ ርቄ የቤቱ ተክሏ መሆንን ታስተምሩኝ ትቼ ወጥቼ መጨፈር ከጀመርኩ ቆይቻለሁ። ዝም ብላችሁ የተነሳችሁብኝ። ስለዚህ ሃይማኖተኞችም ለእናንተ የሚሆን ፔጅ አይደለም። እዚህ ፔጅ ላይ አይዘመርም ምን አይልም። ቲክቶክ ላይ ስመጣ እኔ እንደውም እምነትም የለኝም። ከዚህ በኋላ ከመጣው ነው ወደ ዩቲዩብ መሄድም ይመስለኛል። ዩቲዩብ ከፍት እያሰብኩኝ ነው። ምክንያቱም በቃ ደከመኝ ጋይስ። አሁን ደግሞ ከሰው ጋር አይደለም ገባችሁ ፋይት እያደረኩ ያለሁት በመንጋ ካሉ የመቅደስ እንትኖች አጋንንቶች ጋር ነው ፋይት እያደረኩ ያለሁት እና እነዚህ ደግሞ ይከብዱኛል። እኔ አልቻልኩም። እውነት እኔ ቦኒ ታድረሽ ማለት ጀመርኩኝ ዛሬና ከፋኝ እንደዚህ ማለት የራሱ። ስለዚህ አትምጡብኝ እሺ። እኔ ጋር መጣችሁ ምንም የምካፈላችሁ ነገር የለም። በጣም ብዙ ቲክቶከሮች አሉ እስካሁን የገዳም ማስታወቂያ የሚሰሩ ከነሱ ጋር ጨርሱ። እኔ አልፈልግም፣ አልሰራም።
ተጣልቼው ነው የወጣሁት። መጨፈሩ መርጫለሁ። ብር ከመብላት ከገዳማውያን ከነዲያን ብር ከመብላት መጨፈሩን መርመጥመጡን ሞክሬያለሁ። ከ10 ጻድቅ ጋር ከመዋል ከ100 ኃጢአተኛ ጋር መዋል መርጫለሁ። አምላኬንም እዛ ነው ያገኘሁት። ስለዚህ ተመችቶኛል። አታስቡልኝ ለኔ። ከዚህ በኋላ ግን መዝሙር ስለማታዩ እኔም ስለማልሰራባችሁ አንፎሎ አድርጋችሁ ከፔጅ ወጡ። እሺ ስንት አይነት ብልግና በሚሰራበት አገር የአንድን ሴት ልጅ ህይወት ለማጥፋት ይሄን ያህል ከፍና ዝቅ አትበሉ። እጅግ በጣም እንግዲህ በሚያሳዝን ሁኔታ ብዙ አርቲስቶች እንግዲህ ብዙ ቲክቶከሮች ሆነ መልእክት ካስቀመጡ በኋላ ማይሆኑ እርምጃዎችን እየወሰዱ እንግዲህ ብዙ ጊዜ ተመልክተናል። በእንደዚህ አይነት ጉዳይ ላይ በዚህ ጉዳይ ላይ እንግዲህ አቅሙ ያላችሁ ሰዎች ብትረዷትና ካለችበት ነገር እንድታገግም እድል ብንሰጣት። ምክንያቱም ማናችንም እንግዲህ ይሄን ቪዲዮ የምትመለከቱ ሰዎች ክርስቲያኖች ልትኖሩ ይችላላችሁ። ጽድቃችን የመርገም ጨርቅ ነው። እኛ በራሳችን የሆነ ምንም አይነት ጽድቅ ስለሌለን በቃ ሁላችንም ኃጢአተኛን ሰው ሁሉ ኃጢአት ሰርቷል እግዚአብሔርም ክብር ጎሎታል ነው የሚለው። ማናችንም ማንንም ላይ ጣት መቀሰር የምንችል ብቁ ሰዎች አይደለንም። ስለዚህ እንግዲህ ስለዚህ ልጅ ደግሞ ህይወት ራሳችን ንጹህ ሳንሆን ደግሞ ጣታችንን ቀስረን እንድትጠፋ ምክንያት ባንሆን ባይነኝ። በቃ ቢያንስ ሁላችንም ኃጢአትን እንሰራለን። ያደረገችው ነገርና የተናገረችው ንግግር ከዚህ በፊት ያደረገችው ነገር ትክክል እንዳልሆነ ሁላችንም እናውቃለን። ባህላችን፣ ወግ፣ ልማዳችን እንደዚህ እንዳልሆነ ግልጽ ነው አይደል? ሁሉም ነገር ከመኖር ቀጥሎ ደግሞ የሚመጣ ነገር ስለሆነ ማስተማሩም መመለሱም የሚመጣው ከመኖር ቀጥሎ ስለሆነ አሁን ያለችበት ሁኔታ ትክክል ስላልሆነ እንግዲህ የምትችሉ ሰዎች በምትችሉት አቅም ወደ ራሷ እንድትመለስና እንግዲህ ያልሆነ ሐሳብ ላይ ካለችበት ራስ ለማጥፋት ምናምን አይነት የሚጠቁሙ ነገሮችን ከምታወራበት ነገር ተመልሳ ያለውን ነገር ተምሮም ያለውን ነገር ተረድቶ ልክ እንዳልሆነ ተረድታም ወደ መንፈሳዊ ነገር ለመመለስም እድሉ እንዲኖራት ነገሮችን ብታመቻቸው የሚል ሐሳብ አለኝ። በዚህ ጉዳይ ላይ ሐሳብ አስተያየታችሁን እንግዲህ ኮሜንት ላይ ደቅ አድርጉልኝ። ከዛሬ እንግዲህ ብዙ ነገር እያቃጠለኝ ብዙ ነገር አንጀቴን እያሳረረው ዝም ብዬ ቆይቻለሁ። ከዚህ በኋላ ግን እስከ መጨረሻው እውነቱን የማወጣበት ፊታችሁ የምቆምበት ኖርማል ያልሆነ ነገር ሚዲያ ላይ ሲሰራ ኖርማል አይደለም የምልበትን አቅም እንዲሰጠኝ እባካችሁ በጸሎታችሁ አግዙኝ ነው የምለው። ሌላው ደግሞ እስከ ዛሬ ድረስ እንግዲህ ስለኔ ምንም ነገር ሲወራ ለ5 ዓመት ያክል መልስ ሰጥቼ አላቅም። አሁን ግን እስከ ዛሬ ድረስ ለተነሱብኝ ትልልቅ ጉዳዮች በዚህ ቪዲዮ መልስ ሰጣለሁ። እሸቱ እንግዲህ በዚህ ጉዳይ ላይ ህዝቡ ላቀረበለት ጥያቄ የሰጠው ምላሽ እስካሁን ድረስ እንደዚህ አይነት ጉዳዮችን ይዤ ባለመምጣቴ እስካሁን ድረስ ዝም በማለቴ ይቅርታ ነው እንጂ ቀጥታ ለባምቢ አበሻ ወይም ደግሞ የሆነን ሰው ይቅርታ የጠየቀበት አይደለም። ሙሉ የኢትዮጵያን ህዝብ እንደዚህ አይነት ነገር እየተቃወሙ ኮንተንቶችን በመስራት ባለመምጣቴ እጅግ ይቅርታ ብሏል። ከዚህ በፊት እንግዲህ እሸቱ ኮሜዲያን እሸቱ እንግዲህ ሰርቶት የነበረውን ቪዲዮ ሙሉውን ገብታችሁ ከተመለከታችሁት ብዙዎቻችን እንግዲህ ተመልካቹ ነው እሷ ናት የሚል ሐሳብ አይነት እንዲኖር ያደረገው እንጂ ስፔሲፊክ ስም ያነሳበት ጉዳይ እንዳልነበረ ግልጽ ነው። ቪዲዮ በደንብ ሙሉውን ተመልከቱት። በጣም ብዙ ጉዳዮች እንዳሷል። እዛ ቪዲዮ ላይ ስለ አንድ ሰው ብቻ ያወራበት ምንም ኮንቴክስት የለም። እኔ ይሄ ፐርሰናል አረዳዴ ነው። ለየትኛውም ፐርሰን ወገንተኛ ሆኜ ሳይሆን ቪዲዮቹን ሙሉውን ቪዲዮ ተመልክቼ ስለመጣሁኝና ገለልተኛ ሆኜ ሐሳብ ስለምሰጥ ነው። በዚህ ጉዳይ ላይ በየትኛውም በኩል ለየትኛውንም ኃጢአተኛ የትኛውንም ጻድቅ ለማለት ማናችንም በቂ አይደለንም። ለሁሉም ለእያንዳንዱ ነገር ዋጋውን የሚከፍል ፈጣሪ አለ እላለሁኝ። በዚህ ጉዳይ ላይ ሐሳባችሁ እንግዲህ እንዳይለየኝ ኮሜንት ላይ ደቅ አድርጉ። እሸቱ መለሰ በገደምዳሜው ባምቢ ሀበሻን ለምን የቤተ ክርስቲያንን ስራ ማስታወቂያ ትሰራለች? እኛ ቅዱሳኑ ያለን አይነት ወይም ደግሞ ቅዱሳኖች እያሉ ማስታወቂያ የሚሰሩ ቅዱሳኖች እያሉ ለምን እርኩሳን ይሰራሉ የምትመስል አስተያየት ሰጥቷል። እንግዲህ ይሄ ከምን ይመነጫል መሰላችሁ? ቤተ ክርስቲያንን ደጋግሞ ከመዝረፍ፣ ከቤተ ክርስቲያን ደጋግሞ ኮሚሽን ከመብላት፣ ቤተ ክርስቲያን ደጋግሞ ከመሄድ የተነሳ ኢየሱስ አጎታቸው ይመስላቸዋል። ቤተ ክርስቲያን ደግሞ ያጎታቸው ቤት ይመስላቸዋል። ስለዚህ በአጎታቸው ቤት ደስ ያላቸው ሰው ይገባል። እነሱ ቅዱሳን የሚሉት እርኩሳን ወደዛ አይጠጋም በእነሱ መስፈርት ማለት ነው። ሲጀምር ቤተ ክርስቲያን
የሃይማኖት ተቋማት የሚቋቋሙት እኮ ለቅዱሳን አይደለም። እንደዚህ አይነት በዚህ ጉዳይ ላይ አንድ ልትመለከቱት የሚገባው ነገርና ኮሜዲያን እሸቱ እንግዲህ የሰራውን ቪዲዮ ሙሉን የተመለከታችሁ ሰዎች ይህን ሐሳብ ትጋሩኛላችሁ። ኮሜዲያን እሸቱ ቤተክርስቲያን ውስጥ እንደዚህ አይነት ችግር ያለበት ሰው አይምጣ ሳይሆን ቤተክርስቲያንን አይወክልም ማለቱን እዚህ ጋር እንድታሰምሩበት ፈልጋለሁ። ንግግር መሰረት መስፈርቱን አያሟሉም የሚባሉ ሰዎችን ወደ ቤተክርስቲያን እንዲመጡና እንዲጠጉ የክርስቶስን ስራ እንዲሰሩ የክርስቶስን ባህሪያት እንዲይዙ ነው። አንተ በአምቢያ በሻ እንደዛ አይደለችም ብለህ ካሰብ ወደ ቤተክርስቲያን አስጠግተዋት የቤተክርስቲያንን ነገር ቢያስተምሯት እሷም የቤተክርስቲያን ማስታወቂያ ብትሰራ ምንድነው ኃጢያቱ ነው? ለዚህ እኮ ነው ብዙ ሰዎች ቤተክርስቲያን የሚመሽዋት። እኔ ኃጢያተኛ ከሆንኩ ወደ ቤተክርስቲያን እንድመጣ መገፋት ነው ያለብኝ እንጂ ከቤተክርስቲያን እንድርቅ በእንዳንተ አይነት ንግግር ማለት ነው። የግድ አንተ ነህ ኮሚሽን የምትበላው ሰውዬ፣ ደጋግመ ኮሚሽን የበላ ሰውዬ አንተ ነው ወደ ቤተክርስቲያን መሄድ ያለብህ። ክርስቶስ እነማንን ያከበረው? አረ ስብከት እያለኝ ነው ዛሬ። እነማንን ያከበረው እንዴ? ረጃጅሞቹን እኮ አይደለም ቁመታቸው ከሩቅ ክርስቶስ መምጣቱን የሚያውቁት ሰዎችን አይደለም እኮ አጭሩን ሰው እኮ ነው መርጦ እቤትህ እራት እንብላ ከቤተሰቦች ጋር እንደ ልብ ታየኛለህ ያለው። እንዴ ከናንተ መካከል ኃጢአት የሌለበት ሰው መጥቶ ይውገራት ያለው እኮ ቅዱሳን ሴትን አይደለም እኮ። እግሩ ላይ ሽቶ የቀባችሁን እናንተ ምን አረጋችሁ? የመጣው ክርስቶስ ወደ ምድር የመጣው እኮ ለአጽያን እንጂ ለጻድቃን አይደለም። አቶ ሼቱ ምን እያልክ ነው? ስለዚህ ቤተክርስቲያን የሥነ ምግባር ማስተማሪያ ቦታ ነች። ከቤተክርስቲያን የሸሹ ሰዎችን መመለሻ ቦታ ነች። በእርግጥ ያቺ ልጅ ሸሽታ ወይም ደግሞ የቤተክርስቲያንን መስፈርት የማታሟላ ከሆነ መስፈርቱን ስለማላቀው ነው። መስፈርቱን የምታወጣው አንተ አይደለም። ኑ ወደዛው ቤተክርስቲያን መምጣት አለባቸው። ሁሉም የክርስቶስ ልጆች ስለሆኑ ማለት ነው። ስነ ምግባርም መማር አለባቸው። ቅዱስ የሆኑትማ ቅዱስ ናቸው። በቃ አለቀ እኮ። መምጣት ያለበት እንዳውም በስነ ምግባራቸው ትክክል አይደሉም የተባሉ ሰዎች ናቸው ወደ ቤተክርስቲያን መምጣት ያለባቸው። አንተና አንተን የመሰሉ ሰዎች ግን ተደጋግሞ ቤተክርስቲያንን ከመብላታቸው የተነሳ ኢየሱስ አጎታቸው ይመስላቸው ሰዎች እነዚህ ሰዎችን ታረቃቸዋል። እንደዚህ አይነት ሰዎች ያረቃቸው ስለመምጣት አይደለም። ስለዚህ ሃይማኖቴን መቀየር አለብኝ ወይ ደግሞ ከቤተክርስቲያን ሩቅ ነው መሆን ያለብኝ እንዲሉና ለሌላ ወንጀሎች ራሳቸውን እንዲያዘጋጁ ወይም ደግሞ ለሌላ ኃጢአት ራሳቸውን እንዲያዘጋጁ ታረጓቸዋላችሁ። የቤተክርስቲያን ጉልላት ላይ ያሉት የሰጎን እንቁላሎች ናቸው። ምን ማለት ነው? የሰጎን እንቁላል ለምንድነው ቤተክርስቲያን ላይ የሚደረገው? ሰጎን እንቁላሏን ጥላ እስኪፈለፈል ድረስ ባልና ሚስቶቹ እየተቀያየሩ እንቁላሉን ይጠብቃሉ። አይናቸው ከእንቁላሉ ላይ አይነሳም። ክርስቶስም ከቤተክርስቲያን ላይ አይኑ አይነሳም ለማለት ተምሳሌትነቱ ያ ነው። ክርስቶስ አይኑ የማይነሳበት ቦታ አንድ ኃጢአተኛ የተባለ ሰው ወደዛ ስለሄደ ምንድነው ኃጢአቱ? አንተ ማን ነው ቅዱስ ያደረገ? ሲጀምር ደነዝ ለካ ደነዝ አይል። እዚህ ጋር እንግዲህ ሰውን ለማረም ተመልሶ ገብቶ እንግዲህ ኢሞሽናል ሆኖ አንወንትድ ነገሮችን አላስፈላጊ ቃላትን የሚናገር ሰው ሲጀምር ስለ ሃይማኖታዊ ጉዳዮች ላይ ገብቶ ሐሳብ መስጠት የለበትም። አዎንታ በርሲሳ እንግዲህ ከዚህ በፊት መረጃዎችን ሲያወጣ የተለያዩ ነገሮችን ሲል ሰውን ለመጠበቅ ነው፣ ሰዎችን ከመበላት ከተለያዩ ነገሮች ለመጠበቅ ነው በሚል እንግዲህ በጥሩ መልኩ ተቀብለነው ነበር። በዚህ ላይ ግን እንደ ሐሳብ እኔ እንደ ራሴ ሐሳብ ይህ መጀመሪያ ሁላችሁም እንድትመለከቱልኝ የምፈልገው ለኮሜዲያን እሸቱ ወግኝ ሳይሆን እውነታው የሚመስለኝ የራሴን አመለካከት ይሄ ነው ብዬ ነው ልነግራችሁ የምችለውና ይሄ ጉዳይ ኮሜዲያን እሸቱ ሲጀመር ማንኛውም ቤተክርስቲያን የራሷ የሆነ ስርዓት አላት። የትኛውም ቤተክርስቲያን ሙስሊምም ክርስቲያንም ፕሮቴስታንትም ጋር ቢሆን የራሱ የሆነ ስርዓት አለው። ቤተክርስቲያኗን ወክሎ ለምእመኑ ወይም ለየትኛውም ቤተክርስቲያኗን ለሚከተሉ ሰዎች መልእክት የሚያስተላልፈው የእርዳታ ጥሪም የሚያቀርብ ሰው በቤተክርስቲያኗ ስርዓት ስር በአግባቡ አትሊስት እነዚህን ነገሮች ተቀብሎ ኃጢአት ነው የተባለውን ነገር ለሰዎች
እንደ ጀብዱና እንደ ትምህርት እንደ ትክክለኛ ነገር የማያወራ ሰው አትሊስት መሆን አለበት። የሰው ልጅ ምናልባትም ኃጢአትን የሚሰራው አቅቶት ደክሞት ካቅሙ በላይ ሆኖ እየወደቀ ፈጣሪ ወይ ማረኝ እያለ ድጋሚ ኃጢአቱ ይወድቃል። እንደ ጀብዱ ግን ኃጢአትን እንደ ስራ ማውራት አንድን የሚያወራ ግለሰብ በትክክልም አንድን ቤተክርስቲያን ሊወክል አይችልም። ነገሮችን ባለመቻል ምክንያት ሰው ስለሆነ ደካማ በሆነ ምክንያት ሰው አቆማለሁ አልሰራም እያለ ኃጢአትን መልሶ በኃጢአት ሊወድቅ ይችላል። ይህን ነገር ልትመለከቱ ይገባል። አሁንም ቢሆን ባምቢን ብሌም እያደረኳት አይደል። ስለዚህ ጉዳይ እንግዲህ ብዙ ማብራሪያ መስጠት አልፈልግም። ነገር ግን አንዳንድ ጊዜ ስሜታዊ ሆነን እና ደግሞ ስለ አንዳንድ ነገሮች ቪዲዮ መስራት ስላለብን ብቻ ባንሰራ አሪፍ ነው። ስለዚህ ነገር በትክክልም በደንብ ተዘጋጅቼበት በእርግጠኝነት የተሟላ መረጃ ይዤላችሁ እንደምመጣ እርግጠኛ ነኝ። አሁን እዚሁ ጋር ሰብስክራይብ ማድረግ እንዳይረሳ። ፈታ ዘናም እንግዲህ ዛሬ በሲሪየስ ቪዲዮዎች ነው የመጣሁት። ፈታ ዘናም አብረን ማለታችን የማይቀር ነው፣ እንደተጠበቀ ነው። የዛሬ ቪዲዮ ይሄን ይመስል ነበር። በቀጣይ በአሪፍ በምርጥ በአዝናኝ በአስተማሪ ቪዲዮዎች ተመልሰን እስከምንገናኝ ያው እዚህ ጋር ደርሳችኋል አይደል? እዚህ ደቂቃ ላይ ይሄን ቪዲዮ እያያችሁ ነው አይደል? ሰብስክራይብ እና ላይክ አድርጉልኝ። ይሄ ቪዲዮ ሪከርድ ከተደረገ በኋላ ቢያንስ ከ3 ሰዓትና ከ4 ሰዓት በላይ ኤዲት ማድረግ ይኖርብኛል። ስለዚህ የእናንተ አንድ ላይክ እና አንድ ሰብስክራይብ ለኔ ኢነርጂ ይሆነኛል። በቀጣይ በአሪፍና በምርጥ ቪዲዮዎች ተመልሰን እስከምንገናኝ ሰላም 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 ከናንተ ጋር